ቸልሲ በይፋ የአውሮፓ ሻምፒዮንስ ሊግ ዋንጫ ለማሳካት የሚያደርገውን ጉዞ አጠናክሮ ቀጥሏል። ያራዳ ልጆች ናታ ምን አይነት ጭዌ ቀይ ካርድ ሰጥተው ጨዋታውን አበላሹብን። ቀይ ካርድ ባይሰጡ ይሻል ነበረ። ቀይ ካርድ ሰጥተው አሸናነፋችን በቀይ ካርድ ዙሪያ እንዳሸነፈን አድርገው እንዲያወሩ አረጉብን ማለት ነው። በቃ እግዚአብሔር ያለ ቀይም ቢሆን እንደምንለጠልጥ የታወቀ ነው። እኔ ነግሬያቸዋለሁ እኮ ገና ጨዋታው ሳይጀመር አይደለ የሀገራት ጨዋታ ላይ ያሉ ቸልሲ በጣም ቀላላል ጨዋታ ነው ያሉት። ፕሪሚየር ሊግም ሻምፒዮንስ ሊግም ይለጠልጣል፣ ያሸንፋል፣ የፕሪሚየር ሊጉ መሪ ይሆናል ብያለሁ። ይሄን ቃሌን እንዳትረሳ ያራዳ ልጅ። ፕሪሚየር ሊግ እንዴት መሪ እንደምንሆን አሳያለሁ፣ ሻምፒዮንስ ሊግ ደግሞ እንዴት ጨዋታዎችን በተከታታይ እንደምናሸንፍ አሳይሃለሁ ማለት ነው። ባርሴሎና ጠብቀኝ። ይመቻችሁ። ምንድነው እየተካሄደ ያለው? ከታች ሸርተቴ በላይ ዘለቀ ከጎን ዝናብ 3 ፔናልቲ 1 ቀይ ካርድ 5 ጎል 4-1 7-0 95-9 አቬንጀርስ ኢንድ ጌም ነው ወይ ይሄ? ገና ፈርስት ሃፍ ነው። ሊንኩ ባዮ ላይ ያለ 15ኛ ለቤስት ኢመርጂንግ ቲክቶከር ዘርፍ የሚለው ላይ ገብታችሁ ቮት አድርጉልኝ። የናዝሬ ቀልም ይመቻችሁ እንዳለ የኔ አድናቂዎች፣ እንዲሁም ደግሞ ቼላ ፋሚሊ ይውላችሁ ተማመንባችኋለሁ። ቮት አድርጉልኝ። አራዳ ልጆች ይመቻችሁ። ከቼልሲ ጋር ከተጋጠምክ ወይ ያንተ ተጫዋች በቀይ ይወጣል ወይ የኛ በቀይ ይወጣል፣ ግዴታ ነው። ያለበለዚያ አንጩት አይቻልም። ዛሬ ከቼልሲ በቀይ አልወጣም፣ ከነሱ ነው በቀይ ወጣው። ግን እኔ አንድ ጥያቄ አለኝ። የአያክስ ተጫዋቾች ምንድነው ሐሳባቸው? አልገባኝም እንዴ። በቀይ ወጡ ችግር የለም ወይ ጎረስት ወስዶ ደሞ ይከራከራል። እንደዛ አፍርጦት አልገባኝም። እኔ ድብድብ ነው ኳስ ነው ፍላጎታቸው አልታየኝም ነው ወይስ በቀዝቃዛ ውሃ ሻወር አስወስደናቸዋል እኛም ሳንሰማ? እኔ አልገባኝም። ግን ምንድነው ጨዋታውን ከሙሉ ካየነው ነገር አንድ ሰውን በጣም ታዩታላችሁ። ሙሉ ጨዋታውን በደንብ ስታስተውሉት ማን ነው? ኢስቴቫኦ። በቃ ምን አይነት ተጫዋች ነው! በተለይ ቀልብሷን ቢያገባት ደግሞ ማለት በቃ የጨረሰ የሚገርም ተጫዋች አግኝተናል። የሚገርም ልጅ ማለት የምር በጣም ጎበዝ ነው ኢስቴቫኦ። ሌላው ከተከላካይ ትንሽ ቶሲን ያናደደኝ፣ ሌሎቹ ምርጥ ነበሩ። ጄሚ ጊተንስ እንዲህ የሚጫወት ከሆነ ሌላም ጨዋታ ላይ በጣም አሪፍ ነው። ዛሬ እኔ ተመችቶኛል። በጣም አሪፍ ተጫውቷል ጊተንስ። ከኋላ ፎፋና እያነከሰ ነበረ። ይጎዳ አይጎዳ የማውቀው ነገር የለም፣ ግን በተረፈ ምርጥ ጨዋታ አይተናል። አሪፍ ተጫውቷል ቼልሲ። አይ ነው እነሱ በቀይ ወጥቶባቸዋል፣ ነገር ግን ለማድረግ የፈለገው ነገር አሪፍ ነው። ዋላሽ የምትባለውም ልጅ እናንተ ዝም ብሎ አይደለም፣ በጣም ጎበዝ ልጅ ነው። ከአካዳሚ ዛሬ ያጫወት ነው ልጅ በጣም ምርጥ ተጫዋች ነው። ወደፊት በጣም አሪፍ ነገር ያለው ልጅ ነው እና በጣም አሪፍ ነገር አይተናል። ይመቻችሁ። ፎሎ ማድረግ እንዳይረሳ። ቀደም ብዬ የቼልሲን ጨዋታ 4-1 ያልቃል ብዬ ነበረ። 1 ጎል ጨምሮ አግብቶ ኮሬክት ስኮሬን አበላሽቶታል ማለት ነው። ቼልሲ የለየ ነበር በዛሬ ጨዋታ ማለት ነው። ዛሬ በቀይ አልወጣም ከቡድናችን እና በጣም ነው ያኮራኝ ቼልሲ ዛሬ። ፔናልቲ የጠበቀበት መንገድ ለማሰጠት ኢንዞ ደግሞ ስታቪዮ በስማ ዛሬ ላሚን ያማልን ትላንትና ለማየት የሞከርኩትን ስታቪዮን ተመልክቻለሁ። ትላንትና ላሚን ያማልን እንደዛ ይጮታል ብዬ ነበር የተመለከትኩት። ዛሬ ስታቪዮ አካክሶልኛል ማለት ነው። ስታቪዮ ዛሬ የሚለይ ልጅ ነበረ። አቼፖንግ የሚባለው ልጅ በስማ እንዴ ከድሪብል ጋር አልመጣለ። ብቻ ግን እኔ እሱ ልጅ አላስተማመነኝም ነበር። ዛሬ ላይ ግን በቃ አቼፖንግ እንደውም እኔ ኮሉዲን የሚያስቀምጥ እየመሰለኝ በጣም አሁን እየበሰለ ነው ያለ ተጫዋች ነው። ኮንፊደንሱን በጣም እያገኘ ያለ ተጫዋች ነው። እኛ አቼፖንግ በጣም ጎበዝ ነው፣ ተመችቶኛል። ቻሎባ ተቀይራ ገብታም ጎል ማስቆጠር ይችላለች ማለት ነው። ማለት እቺ ሳካን መሳይ ፎርጂድ ማን ብቻ ኮንፈረንስ ላይ ምናምን ነበር ያዩት። ሳካ ምን እንደ ሳካ ነው የሚጮተው ምናምን ይረዛ ብቻ እኔ ልጅ ምን ብዙም አልሳበኝም። ተቀይሮ እንደዚህ ይግባ ቋሚ ብሎ ነገር የለም። ዛሬ ቤስቶቹን ቤንች አድርጎ ነበር ያስገባቸውና አቼፖንግም ማለት እንደ ቤስት ቤንች ነበርና ጄምስ ዛሬ አልገባም። ቢገባ ደግሞ ሳሉት 10-1 ፓልመር ቢገባ ደግሞ ሳሉት 15-1 ያማል እንዴ። ሳንቼዝ ቢገባ ደግሞ 15-0 ማለት ነው። ብቻ ግን የዛሬ በረኛችንም ጎበዝ ነበረ። በጣም ሴቭ የፔናልቲውንም ሴቭ መልሷት ነበር ተነጥዬ ማለት ነው። እና ብዙ ኳሶች ባይሞከሩበትም ጸዴውን በረኛ ነበር የተመለከትነው።
ብቻ ግን ዛሬ ጸዴውን ቼልሲ ተመልክተናል። 5-1 አሸንፈናል ማለት ነው። ደህና እንደር ማለት ነው። ይመቻችሁ። በጊዜ ወደ ኔዘርላንድ እንሸኘዋለን ብዬ ነበር። ፈርስት ሃፍ ነው 4 ጎል ፈርስት ሃፍ ሂድ ብለነው ነበር፣ እምቢ አለ። 1 ጎል አከልንለትና 5 አጠጥተን ለንደንን ሁለተኛ ዞሮ እንዳያይ አድርገን ነው የሸኘ ነው ማለት። ሁለተኛ ዞሮ እንዳያይ ትላንት አርሰናል 4 ዛሬ ያው ሲደመር 4-0 በሚመስል ውጤት ማለት አድርገን ሸኘ ነው አያክስ። ሁለተኛ አይመለስም። ባይዘይ በቢ ቡድን ነው እንዲህ ያጠጣ ነው። ቢ ቡድን ነው ይሄ ቢ ቡድን ኤውማ ለአያክስ አይወጣ እና እንዳልኩት ነው። አታኪንጋችንን ስንጠቀም ዲፌንሳችን ብዙ የተጋለጠ አይሆንም። የዛሬው ጎልም ፔናልቲ ነው። አታካችን ዲፌንሳችን ሲጋለጥ ግን በቃ ይብረከረካል፣ ስተት ይሰራል። ፔናልቲ ተገኘ፣ አገባ አያክስ አገባ እንጂ የዛሬው ጨዋታ በክሊን ሺት ማለቅ የነበረበት ጨዋታ ነበር። ሁሌ አታካችንን ስንጠቀም ግን ማንም ነው ማይደፍረን። እመኑኝ፣ አታካችን በጣም የሚያስፈራ አታክ ነው። እኔስ 1 ጎል ተቆጥሮብናል። በቢ ቡድንም ቢሆን ማለት በቢ ቡድን ሳንቼዝ የለም፣ ፔድሮ ኔቶ የለም፣ እንደ በፊቱ ካይሴዶ ሙሉ ጨዋታ አልተጫወተም፣ ጀምስ አልነበረም። ሆኖም ግን አያክስን በሻምፒዮንስ ሊግ ለጥፈን ልከነዋል ማለት ለጥፈን ልከነዋል። አታካችን ስቲል የሚያስፈራ አታክ ነው። እመኑኝ፣ በዚያ ተጠራጥ አታኩ የሚያስፈራ አታክ ነው ያለው። ዲፌንሳችን እንግዲህ ካልተጋለጠ በቃ ስራውን በስርዓት መስራት የሚችል ዲፌንስ ነው ማለት በስርዓት መስራት የሚችል። ጋርናቾ ዛሬ ለምን ተቀይሮ እንዳልገባውላ አላቅም። ጊተንስ ሙሉ ጨዋታ ተጫውቷል። በፋኩንዶ በናኖቴ እንደዛው ሙሉ ጨዋታ ተጫውቷል። በቃ ቀይ ካርድ አላየንም። ቀይ ካርድ አላየንም። ተመስገን። እናንተ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ፒስ አውት። ቼልሲ 5-1 ዊኬንድ ላይ የሚያሸነፈ አሁን የሚያሸነፈ ማሞቅ አያስፈልግም። እንደ አርሰናልና እንደ ማን ሲቲ በቃ 2 ሰማያዎች 1 ቀይ ሐመር ውሃ ሰርተናል። ስለምንበልጣቸው ሐመር ውሃ ሰርተን እየተጓዝን ነው አንዳንዱ ያሞቃል። ሚኮስፐርስማ ወይ ከዚህ በኋላ የሚኮስፐርስ እቺና ሚኮና ኤአዮቿ አንድ ላይ ነው ሰጣቸው። ማሬስካን በእርግጠኝነት ይሄን ጨዋታ እንደሚያሸንፍ አምኜው ነበር። ፕሪዲክሽን ላይ ቼልሲን ዊን አልኩት። ስለዚህ ነው ብዙ ሰው የሆነ ነገር ምናምን ሊለኝ ሲሞክር ማሬስካ አት ሆም አያክስን በእርግጠኝነት 5-1 ይመቻችሁ። ይመቻችሁ። መታችሁ ሰብስክራይብ አድርጉ። ባዮ ላይ ያለውን ዩቲዩብ ገብታችሁ ሰብስክራይብ አድርጉ። በዩቲዩብ ላይቭ ላይ አብረን ኳስ እናያለን። ተርዳሽኝ ሃንግማኖች አሁን ቼልሲ ትልቅ ጨዋታ ሲኖረው ግዴታ የፈለጋችሁትን ሃንግማን ኢንቫይት አደርግላችኋለሁ። ከፈለጋችሁ የፈለጋችሁትን ሃንግማኖች ይሄንን እድል የሚቀጥለው ቪዲዮ መሰራለትን ሌላኛውን የለንደን ክለብ አልሰጠውም። ለምን? አንድ ስለሆነ አንድ ሰው ሁሌ ልጠራው አልችልም። ስንጋጠም ኖርዝ ለንደን ደርቢ ላይ ጠራዋል። ሌላ ኤአይ ከኤአይ ጋር ኳስ ማየት አይቻል። ገባሻል? ወደሱ ቪዲዮ ልጅ ነው። ቼልሲ በቤንች ገብቶ ማለት ነው አያክስን 5-1 አቢዩዝ አደረጋችሁ። የቼልሲ ደጋፊዎች ይሄንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁት ይህን ቻናል ደግሞ ፎሎ አድርጉት ሁላችሁም ማለት ነው። እዚህ ጨዋታ ላይ ገና 17ኛው ደቂቃ ነው ያለቀው። የምሬ ነው። ምንድን ነው የተፈጠረው ነው እንዳለ ትንሽ ጠቆር ያሉ ጸጉራቸውን የተሰሩ ሰዎች ገብተው ሙሉ ለሙሉ አቢዩዝ አደረጓችሁ። በቃ ፊክስ ነው ያደረጓችሁ። አያክሶች ምንም ነው የማያውቁት። ከአያክስ ሰንደርላንድ ይሻላል። የምሬ ነው። ምንም አያክሶች የሚችሉት ነገር የለም ማለት ምንድን ነው። ግን አሁን ግራ የገባኝ ነገር ቼልሲ ያለበት ጨዋታ ለምንድን ነው ቀይ ያለው? እንዴ መድቡት ይወላችሁ እንደዚህ ብላችሁ ቼልሲ ካለ ቀይ ያለ በቃ ምንድን ነው? ከአያክስ ቀይ ይወጣል፣ ከቼልሲ ካልወጣ ከዛኛው ቲም ይወጣል። እንዴ ከሁለቱም ካልወጣ ደግሞ አሰልጣኙ በቀይ ይወጣል። ምን አይነት ነገር ነው እንዴ? ምን እየተፈጠረ ነው ያለው? ቼልሲ ካለ እንደዚህ ቆይ ይቻላል እንዴ?